ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ከዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የ12ኛ ክፍል የ2017 ዓ.ም የኢንተራንስ ጥያቄዎችን እንሰራለን ማለት ነው። ስለዚህ አሁን ሳብጀክቱ ማትማቲክስ ነው። ቡክሌት ኮድ 292 ሰብጀክት ኮድ 02 ይሆናል ማለት ነው። ይሄ 2017 ዓ.ም ማለት ነው በኢትዮጵያ አቆጣጠር። ስለዚህ ባለፈው በሌሰን 1 እና በሌሰን 1 ከጥያቄ ቁጥር 1 እስከ ጥያቄ ቁጥር 6 ሰርተናል። ከሌሰን 2 ደግሞ ከጥያቄ ቁጥር 7 እስከ 12 ድረስ ሰርተናል። ዛሬ በሌሰን 3 ላይ ከ13 ጀምረን እንሰራለን ማለት ነው። ስለዚህ ጥያቄ ቁጥር 13 ላይ ቀጥታ ከኤግዛም ፔፐሩ ላይ የተወሰደ ነው። which one of the following is true about the cosecant value of the given angles ይለናል። ስለዚህ ኮሴካንት ማለት እንግዲህ አሁን ቤዚክ ትሪጎኖሜትሪክ ፈንክሽን የምንላቸው አሉ። ቤዚክ ትሪጎኖሜትሪክ ፈንክሽን ሳይን፣ ኮሳይን፣ ታንጀንት ሲሆኑ ሌሎች ሪስፕሮካል ትሪጎኖሜትሪክ ትሪጎኖሜትሪክ ፈንክሽን የምንላቸው ኮሴካንት፣ ሴካንት እና ኮንታንጀንት ይሆናሉ። ስለዚህ አሁን ኮሴካንት ማለት ዘ ሪስፕሮካል ኦፍ ሳይን ፈንክሽን ይሆናል ማለት ነው። ስለዚህ እዚህ የተሰጠው 45 ዲግሪ ነው፣ 135 ዲግሪ ናቸው። ስለዚህ እነዚህ 45 ዲግሪ ፈርስት ኳድራንት ላይ ነው፣ 135 ዲግሪ ደግሞ ሰከንድ ኳድራንት ላይ ነው። ስለዚህ አሁን በቀጥታ ሶሉሽን ካልን በኋላ የማንን ዋጋ እንፈልጋለን? የሳይን ካገኘን የኮሴካንት ማለት ዘ ሪስፕሮካል ኦፍ ሳይን እንወስዳለን ማለት ነው። ኦኬ ሶሉሽን ካልን በኋላ ኮሴካንት ማለት ዘ ሪስፕሮካል ኦፍ ሳይን ፈንክሽን ነው። ያ ማለት 1 ሳይን ቴታ ማለት ነው። ስለዚህ ሳይን 45 ዲግሪ ስንት ነው የሚለውን እንውሰድ። ሳይን 45 ዲግሪ ምንድነው? ስፔሻል አንግል ነው። ያ ማለት 1/√2 ይሆናል ማለት ነው። ስለዚህ ዘ ሪስፕሮካል ኦፍ 1/√2 ማለት ማን ይሆናል? ቀጥታ √2 ይሆናል። ስለዚህ ኮሴካንት 45 ዲግሪ ማለት 1/ሳይን 45 ዲግሪ ማለት ነው። ይሄ ማለት ሳይን 45 ዲግሪ 1/√2 ሲሆን ስለሆነ 1/√2 ይሆናል። ይሄ ማለት 1 ሲካፈል ለ1/√2 ማለት ነው። ይሄ ማለት 1 ታይምስ √2 ማለት ነው። ስለዚህ ዘ ኮሴካንት 45 ስንት ነው? √2 ይሆናል ማለት ነው። ስለዚህ አሁን እዚህ ላይ ኤ ኮሴካንት 45 1/√2 ያለው ፎልስ ነው ማለት ነው። ስለዚህ ኤ ፎልስ ይሆናል። አሁን የኤ ምንድነው የሚሆነው? ፎልስ ነው የሚሆነው። ኤ ኢዝ ምን ሆነ ማለት ነው? ፎልስ ይሆናል ማለት ነው። የኤ ምርጫ ፎልስ ነው። የቢ ምርጫ ደግሞ ስንሄድ ኮሴካንት 135 እዚ ኳልቱ ኔጌቲቭ √2 ነው የሚለው በምንም ታምር ኔጌቲቭ ቫልዩ ሊኖረው አይችልም። ስለዚህ ቀጥታ ቢ ላይ ያለው ኮሴካንት ይውላችሁ እዚህ ላይ ኮሴካንት 135 ዲግሪ ሰከንድ ኳድራንት ስለሆነ ከኮሴካንት 45 ዲግሪ ጋር እኩል ነው የሚሆነው። ይሄ ማለት ስንት ነው የሚሆነው? √2 ነው የሚሆነው። ስለዚህ አሁን የቢ ምርጫም ቢ ምንድነው የሚሆነው? ቢ ኢዝ ፎልስ ነው የሚሆነው ማለት ነው። ቢም ፎልስ ነው የሚሆነው። ሲ ኮሴካንት 135 ኔጌቲቭ 1/2 ነው የሚለው አሁን ሲ ኢዝ ምን ሆነ ማለት ነው? ኦፕሽን ሲም ፎልስ ነው የሚሆነው። ስለዚህ አንሰሩ ማን ነው የሚሆነው? ቀጥታ ይሄው ኮሴካንት 45 ስንት አግኝተናል? √2። ይሄ ማለት አንሰሩ ማን ነው የሚሆነው? ዲ ነው የሚሆነው ማለት ነው። ስለዚህ አንሰራችን ማን ይሆናል? አንሰር ብለን ማን ነው የሚሆነው ማለት ነው? መልቲፕል ቾይስ ዲ ይሆናል ማለት ነው። ስለዚህ አንሰር ማን ነው? አንሰሩ ዲ ይሆናል ማለት ነው። መልሳችን ቀጥታ ስኮርት ኦፍ √2 የሚለው መልሳችን ዲ ይሆናል ማለት ነው። ኦኬ ተራ ቁጥር 14 ወይም ኢኩዌሽን ነምበር 14 ሳፖዝ ኤፍ ኦፍ ኤክስ ኢኳል ቱ 3 ታይምስ ስኮርት ኦፍ ኤክስ ነው ኤንድ ጂ ኦፍ ኤክስ ኢኳል ቱ 1/3 ኦፍ ኤክስ ሬዝ ቱ 4 + 2x ይለናል። ቢ given two functions then which one of the following is equal to f plus g the derivative of f plus g ነው የሚለው ወይም what is the derivative of the sum of these two function ነው ጥያቄው። ስለዚህ አሁን ምን እናደርጋለን? ቀጥታ ሰማቸውን የነዚህን ምን ማድረግ ማለት ነው? ዴሪቫቲቭ መስራት ማለት ነው። ስለዚህ ሶሉሽን ካልን በኋላ ኦኬ ስለዚህ አሁን ዴሪቫቲቭ ሩል አለን። የፓወር ፈንክሽን f of x is equal to ምክንያቱም እነዚህ f of x is equal to ምን ይሆናል? f of x is equal to x raised to n ከሆነ the derivative of f of x ማለት ምንድነው የሚሆነው? n times x raised to
ኤን ማይነስ ዋን። ይሄ ህግ አለን። በዚህ ሩል መሰረት ነው የምንሰራው። ስለዚህ ጊቭናችን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 3 ታይምስ ስኮርት ኦፍ ኤክስ ነው። ይሄ ማለት 3 ታይምስ ኤክስ ሬዝድ ቱ 1 ኦቨር 2 ይሆናል። በዚህ መሰረት ዚስ ኢምፕላይዝ ከዚህ በኋላ ዘ ዳሪቫቲቭ ኦፍ ዚስ ፈንክሽን ምን ይሆናል ማለት ነው? ቀጥታ 1 ኦቨር 2 ታይምስ 3 ታይምስ ኤክስ ሬዝድ ቱ ከ1 ኦቨር 2 ላይ አንድ ቀንሳለሁ ማለት ነው። ይሄ ማለት ዚስ ኢዝ ኢኳል ቱ 1 ኦቨር 2 ታይምስ 3 ማለት 3 ኦቨር 2 ታይምስ ኤክስ ሬዝድ ቱ ከ1 ኦቨር 2 ላይ ማይነስ 1 ስቀንስ ምን ይሆናል? ኔጌቲቭ 1 ኦቨር 2 ይሆናል ማለት ነው። ዳሪቫቲቭ ይሆን። ኔክስት እንደገና አሁን የጂ ኦፍ ኤክስን እንወስዳለን። ጂ ኦፍ ኤክስ ማለት ማን ነው የሰጠን? ጂ ኦፍ ኤክስ ኢዝ ኢኳል ቱ 1/3 ኦፍ ኤክስ ሬዝድ ቱ 4 ፕላስ 2x ነው የሚለው። ዘ ዳሪቫቲቭ ኦፍ ጂ ኦፍ ኤክስ ማለት 4 ታይምስ አያችሁት፣ 4 ታይምስ 1 ኦቨር 3 4 ታይምስ 1 ኦቨር 3 መጀመሪያ ማውጣት እንችላለን። 1 ኦቨር ኮንስታንት ነምበሩ 4 ታይምስ 1 ኦቨር 3 ኤክስ ሬዝድ ቱ ምን ይሆናል? ከ4 ሲቀነስ 1 ፕላስ ዘ ዳሪቫቲቭ ኦፍ 2x ማለት 2 ይሆናል ማለት ነው። ይሄንን ስንሰራው ዚስ ኢዝ ኢኳል ቱ ምን ይሆናል? 4 ታይምስ 1 ኦቨር 3 4 ኦቨር 3 ይሆናል። ኤክስ ሬዝድ ቱ ከ4 ላይ 1 ስንቀንስ 3 ፕላስ 2 ይሆናል ማለት ነው። አሁን የተጠየቁት ጥያቄ ኤፍ ፕላስ ጂ ኦፍ ዘ ዳሪቫቲቭ ኦፍ ኤክስ ማለት ምንድን ነው የሚሆነው? ዘ ዳሪቫቲቭ ኦፍ ኤፍ ኦፍ ኤክስ ፕላስ ዘ ዳሪቫቲቭ ኦፍ ጂ ኦፍ ኤክስ ይሆናል ማለት ነው። ስለዚህ ሰብስቲትዩት ማድረግ ነው። ዘ ዳሪቫቲቭ ኦፍ ኤፍ ኦፍ ኤክስ ማለት 3 ኦቨር 2 ታይምስ ኤክስ ሬዝ ቱ ኔጌቲቭ 1 ኦቨር 2 ፕላስ ዘ ዳሪቫቲቭ ኦፍ ጂ ኦፍ ኤክስ ማለት ደግሞ 4 ኦቨር 3 ታይምስ ኤክስ ሬዝድ ቱ 3 ፕላስ 2 ይሆናል። ይህንን ምርጫ ላይ ኦፕሽኑ ላይ እንፈልጋለን ማለት ነው። ኦፕሽኑ ላይ ስንፈልግ የኤ አንሰር መሆን አይችልም፣ ኤ አንሰር መሆን አይችልም። ቢ 2/3 ነው፣ 3 ኦቨር 2 ነው። ሲም 3 ነው። ዲ 3 ኦቨር 2 ኤክስ ሬዝ ቱ ኔጌቲቭ 1። ስለዚህ አንሰሩ ማን ይሆናል ማለት ነው? ዲ በቀጥታ አንሰር መሆን ይችላል ማለት ነው። ስለዚህ አንሰሩ ማን ነው የሚሆነው? መልቲፕል ቾይስ ዲ ቀጥታ መልስ መሆን ይችላል። ስለዚህ አንሰር ብለን ማንን እንሰራለን? አንሰሩ ማን ነው ማለት ነው? የዲ ምርጫ ላይ ያለው 3 ኦቨር 2 ኤክስ ሬዝ ቱ ኔጌቲቭ 1 ኦቨር 2 ፕላስ 4 ኦቨር 3 ኤክስ ኪዩብ ፕላስ 2 የሚለው መልስ ይሆናል ማለት ነው። ዋናው ይችን ማስታወስ ነው። ኤፍ ኦፍ ኤክስ እዚህ ያለችውን ማስታወስ ነው። ፓወር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ሬዝ ቱ ኤን ከሆነ ዘ ዳሪቫቲቭ ኦፍ ዚስ ፈንክሽን ኢዝ ኢኳል ቱ ኤን ታይምስ ኤክስ ሬዝ ቱ ኤን ማይነስ 1 ይሆናል ማለት ነው። ስለዚህ አንሰራችን ዲ ይሆናል። ኦኬ ኢኩዌሽን ነምበር 15 ዋት ኢዝ ኢኩዌሽን ኦፍ ዘ ላይን ዛት ፓስ ትሩ ዘ ፖይንት ኔጌቲቭ 2 ኤንድ 5 ኤንድ ሃዝ ስሎፕ 1 ኦቨር 2 ይለናል። ስለዚህ አሁን ይሄ ጥያቄ በጣም ቀላል ነው። ምንድነው የሚለን? ዋት ኢዝ ኢኩዌሽን ኦፍ ዘ ላይን ዛት ፓስ ትሩ ዚስ ፖይንትስ ኤንድ ሃቪንግ ዘ ስሎፕ 1 ኦቨር 2 ነው የሚለው። ሶ ይሄን ጥያቄ ለመስራት ማንን ማስታወስ ነው? ፖይንት ስሎፕ ፎርምን ማስታወስ ነው። ማንን ማስታወስ ነው? ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ላይን ነው። አሁን ምን አይነት አለን? አንደኛው ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ላይን አንድ ፖይንትና ስሎፕ ካለ ማለት ነው። ሌላው 2 ፖይንት ኢኩዌሽን ኦፍ ላይን፣ ሌላው ስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌሽን እና ጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን አራት አይነት እንትኖች ፎርማቶች አሉን ማለት ነው። ስለዚህ አንደኛው ፎርማት ፖይንት ስሎፕ ፎርም ነው። ፖይንት ስሎፕ ፎርም ማለት ምንድነው? አንድ ፖይንትና ስሎፕ ከተሰጠ ማለት ነው። ጊቭን ኤ ፖይንት ፒ ወይም ደግሞ ዘ ሪኳየርድ ላይን ኢዝ ፓስ ትሩ ዚስ ፖይንት ኤንድ ሃዝ ስሎፕ ኤም ከሆነ ኢኩዌሽኑ ምን ይሆናል ነው? ኢኩዌሽኑ ዋይ ማይነስ ዋይ 1 ኦቨር ኤክስ ማይነስ ኤክስ 1 is equal to ምንድነው? is equal to the slope of the line። ይሄ ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ላይን ብለን የምንወስደው ነው። እንደገና 2 ፖይንት ፎርም ኦፍ ኢኩዌሽን ኦፍ ላይን ደግሞ የምንለው y2 minus y1 over x2 minus x1 is equal to the slope of the line የምንለው ነው። ሌላው ስሎፕ ኢንተርሰፕት ፎርም ኦፍ ኢኩዌሽን የምንለው ደግሞ y is equal to mx plus b ኤም ማለት ስሎፕ ነው፣ ቢ ማለት ዋይ ኢንተርሰፕት ነው። የመጨረሻው ጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን ነው። ያ ማለት ኤክስ ፕላስ ቢ ዋይ ፕላስ ሲ ኢዝ ኢኳል ቱ 0። እነዚህን አራት ፎርማቶች ኢኩዌሽን ኦፍ ላይን ስንሰራ አራት ፎርማቶች ማስታወስ ነው። ስለዚህ አሁን ዛሬ ፈተና ላይ የመጣው ፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ላይን ነው። ስለዚህ በፖይንት ስሎፕ ፎርም ኦፍ ኢኩዌሽን ኦፍ ላይን ማለት ምንድነው የሚለው? ዘ ሪኳየርድ ላይን ኢዝ ፓስ ትሩ ዘ ፖይንት ዚስ ኤንድ ሃቪንግ ሃዝ ስሎፕ ኤም ነው። ስለዚህ ይሄ ማለት ዋይ ማይነስ ዋይ 1 ኦቨር ኤክስ ማይነስ ኤክስ 1 ኢዝ ኢኳል ቱ ኤም ነው። አሁን ምንድነው ፒ የተሰጥቶኛል። ፒ ማለት ይሄን ፖይንት ወስደዋለሁ፣ ኔጌቲቭ 2 እና 5 እንወስዳለሁ ማለት ነው። ከዚህ ላይ ማን ይሆናል? ኤክስ 1
-2 ሲሆን y1 ደግሞ ማን ነው ማለት ነው 5 ይሆናል። ስሎፕ ማለት ደግሞ m = ስሎፑ ስንት ተሰጥቶናል 1/2 እነዚህን ሰብስቲቲዩት ማድረግ ነው። ሶ y - y1 ማለት 5 ማለት ነው ኦቨር x - -2 ይሆናል ማለት ነው = 1/2 ዚስ ኢምፕላይዝ ዛት ይሄን ስንሰራ y - 5 ኦቨር x - x + 2 = 1/2 ይሆናል። ክሮስ መልቲፕሊኬሽን እናደርጋለን። ክሮስ መልቲፕሊኬሽን ስናደርግ ዚስ ኢምፕላይዝ ዛት ምን ይሆናል ማለት ነው 2 ታይምስ y - 5 x + 2 ይሆናል። ይሄ ማለት 2 ታይምስ y 2y - 10 ይሆናል ማለት ነው -10 ምን ይሆናል x + 2 ይሆናል ማለት ነው x + 2 ይሆናል። ይሄ ማለት ዚስ = 2y በጀነራል ፎርም ነው ያስቀመጠው 2y ይሄው 2y - x ማይነስ ምን ይሆናል ማለት ነው እቺ 2 ወደ ሲተራ -12 0 ይሆናል። ይሄንን እንፈልጋለን እዚህ ላይ 2y + x = 5 የሚለው አይሆንም 2x + የa ምርጫ አይሆንም። የb ምርጫ y = 2x + 12 ነው አይሆንም ምክንያቱም 2y መሆን አለበት። ጀነራል ፎርም ኦፍ ኢኩዌሽን ስንወስደው 2y - x -12 0 ነው። ሲ ላይ ስንሄድ 2y - x -12 0 የሚለውን የሲ ምርጫ መልስ መሆን ይችላል ማለት ነው። ስለዚህ እዚህ ላይ የሲ ምርጫ ምን መሆን ይችላል መልስ መሆን ይችላል። አንሰር እንልና አንሰር አሁን አንሰር ብለን ቀጥታ ማን ይሆናል ማለት ነው ኦፕሽን ሲ መልሳችን ይሆናል ማለት ነው። ምክንያቱም ሲ ላይ 2y - x -12 0 ይሆናል። ይሄን ብንሰራው መልቲፕላይ ቦት ሳይድ ባይ 2 ብንወስደው ይሄ አሁን 2y ይሆናል 2y - x = 10 ነው የሚሆነው በሁለት ስናበዛው። አሁን ይሄ በሁለት ብናበዛው ተመልከቱት እዚህ ፓርት ላይ ይሄ ማለት አሁን ምንድነው የሚሆነው 2y ይሄውላችሁ አሁን ይሄ 2y - x = 10 ነው የሚሆነው ወይም ይሄ ማለት 2y - x -10 = 0 እንደማለት ነው። 2y - x -12 ነው መሆን ያለበት። ስለዚህ መልስ መሆን አይችልም። ሶ አንሰራችን ማን ነው የሚሆነው ሲ ነው ማለት ነው። ኦኬ ኩዌሽን ነምበር 16 which one of the following statement is true about types of data ይለናል። ስለዚህ አሁን types of data ካለ ሁለት አይነት ዳታ ነው ያለው። አንደኛው ዳታ ኳሊቴቲቭ ዳታ ነው፣ ሌላው ደግሞ ኳንቲቴቲቭ ዳታ ነው። ስለዚህ እነዚህን ዳታዎች እንመልከታቸው። አሁን ኳሊቴቲቭ ዳታ ማለት ምን ማለት ነው፣ ኳንቲቴቲቭ ዳታ ማለት ምን ማለት ነው ነው። ኳንቲቴቲቭ ዳታ is a numerical ኳንቲቴቲቭ ዳታ ማለት በኒውሜሪካል በቁጥር የሚገለጽ ነው። ይሄ ኳንቲቴቲቭ ዳታ እንዳውም ኳንቲቴቲቭ ዳታ ካታጎራይዝድ ኢንቱ ቱ ነው፣ ዲስክሪት እና ኮንቲኒዩስ ነው። ዲስክሪት ማለት በሆል ነምበር የሚገለጽ ነው። ኮንቲኒዩስ ደግሞ በሪል ነምበር የሚገለጽ ይሆናል ማለት ነው። ስለዚህ ኳንቲቴቲቭ ዳታ ምንድነው የሚሆነው በሁለት ነው፣ ዲስክሪት እና ኮንቲኒዩስ ነው። ዲስክሪት ማለት በሆል ነምበር ወይም በናቹራል ነምበር የምንገልጸው ሲሆን ኮንቲኒዩስ ደግሞ በሪል ነምበር የሚገለጽ ይሆናል ማለት ነው። ስለዚህ ይሄ ኳንቲቴቲቭ ዳታ ኤግዛምፕል ብንወስድ ለምሳሌ ኤግዛምፕል ብንወስድ ኳንቲቴቲቭ ዳታ የሆኑ ማለት ነው። ኳንቲቴቲቭ ለምሳሌ ሄይት ብንወስድ አሁን ሄይት ብንገልጽ አሁን በምንድነው በቁጥር ነው። አሁን ኳንቲቴቲቭ ዳታ ማለት በቁጥር የሚገለጽ ማለት ነው። ሄይት ዌይት ለምሳሌ አሁን ዌይት ክብደት ምን ጊዜም ቢሆን የሚገለጸው ሄይት የሚገለጸው ዌይት የሚገለጸው እንደውም እነዚህ ኮንቲኒዩስ ናቸው። ራንክ ብንወስድ ለምሳሌ ራንክ በምንወስድበት ጊዜ ራንክ ደረጃ ነው፣ እሱ ደግሞ በዲስክሪት ነው። ዝሮ እነዚህ በሙሉ ሄይት ዌይት ራንክ እና ኤጅ ራሱ እድሜ ስንት ነው ቢባል የሚገለጸው በቁጥር ነው ኤጅ። አሁን እንደነዚህ አይነቱ ኢቲሲ እንደዚህ አሁን ሄይት ዌይት ራንክ ኤጅ እነዚህ የመሳሰሉት ምንድናቸው ኳንቲቴቲቭ ዳታ የምንለው በምን የሚገለጽ ነው በቁጥር የሚገለጽ ይሆናል ማለት ነው። ኦኬ ሁለተኛው ኳሊቴቲቭ ዳታ ነው። ይሄ ኳሊቴቲቭ ዳታ ኢዝ ካቴጎሪካል ነው የሚሆነው። ይሄ ማለት ኳሊቴቲቭ ዳታ ማለት በወርድ የሚገለጽ ይሆናል ማለት ነው። በወርድ የሚገለጽ አሁን ልብ በሉ ኳንቲቴቲቭ ዳታ በምን የሚገለጽ ነው ብለናል፣ በቁጥር የሚገለጽ ነው። ቁጥር በሁለት አይነት ነው የምናየው፣ አንደኛው በናቹራል ነምበር ሌላው ደግሞ በሪል ነምበር። አሁን ለምሳሌ ሄይት በምንወስድበት ጊዜ ሄይት ቢባል በሪል ነምበር ነው፣ ዌይትም በሪል ነምበር ነው። ራንክ ግን በዲስክሪት ይሆናል ማለት ነው። ለምን ራንክ በናቹራል ነምበር ነው መግለጽ የምንችለው፣ ኤጅ በኮንቲኒዩስ ነው። ስለዚህ እነዚህ በሙሉ አን ኤግዛምፕል ኦፍ ኳንቲቴቲቭ ዳታ ይሆናሉ። ሌላው ኳሊቴቲቭ ዳታ ኤግዛምፕል በወርድ የሚገለጽ ነው ብያቸዋለሁ። ለምሳሌ
ሪሊጂየንስ ብንወስድ ሃይማኖት፣ አሁን ሃይማኖት ብንወስድ ወይ ሙስሊም ወይ ፕሮቴስታንት ወይ ኦርቶዶክስ ወይ በወርድ በቃላት ይሆናል ማለት ነው። ሌላው ካንትሪ ብንል አሁን ካንትሪ የት ነው አገር የት ነው ቢባል አሁንም የሚገለጸው በቃላት ወይም ደግሞ በወርድ ይሆናል ማለት ነው። እነዚህ ጀንደር ሴክስ ብንወስድ ለምሳሌ አይዘር ሜል ኦር ፊሜል ብለን ነው የምንገልጸው። እንደነዚህ አይነቱ አን ኤግዛምፕል ኦፍ ኳሊቴቲቭ ዳታ ናቸው ማለት ነው። ያ ማለት ጀንደር ለምሳሌ ኤግዛምፕል ብንወስድ ጀንደር አሁን ጀንደር ብንወስድ አን ኤግዛምፕል ኦፍ ኳሊቴቲቭ ነው የሚሆነው። ሪሊጂየንስ ብንወስድ እንደዚሁ ሪሊጂየንስ ብንወስድ አን ኤግዛምፕል ኦፍ ዋት አን ኤግዛምፕል ኦፍ ኳሊቴቲቭ ነው። ሌላው ካንትሪ ብንወስድ ለምሳሌ ካንትሪ ብለን ብንወስድ አን ኤግዛምፕል ኦፍ ኳሊቴቲቭ ነው። ኢቲሲ እነዚህ የመሳሰሉት ምንድናቸው? አን ኤግዛምፕል ኦፍ ኳሊቴቲቭ ዳታ ነው። ስለዚህ አሁን ኳንቲቲቭ ዳታ እነማን ናቸው የሚለውን በቁጥር የሚገለጽ ነው። ኳሊቴቲቭ ደግሞ በቃላት በወርድ የሚገለጽ ነው ማለት ነው። ስለዚህ አሁን እንመልከትና ምርጫዎችን ወይም ደግሞ የተሰጡንን ኦፕሽኖች እንመልከታቸው። ጥያቄው which one of the following is true about types of data ብሎናል። ታይፕስ ኦፍ ዳታችን እነዚህ ናቸው። ዘ ዌይት ካልን አሁን በቀጥታ ማን ነው የሚሆነው? ዌይት ካልን ኳንቲቲቭ ነው። ኳሊቴቲቭ ብሎናል። ስለዚህ ኤ ምንድን ነው ማለት ነው? መልቲፕል ቾይስ ኤ ኢዝ ምን ሆነ? ፎልስ ነው ማለት ነው። ፎልስ ነው። ለምን? ምን ስለሆነ ኳሊቴቲቭ ሳይሆን ኳንቲቴቲቭ ነው። ቢም እንደዚሁ ቾይስ ቢ ኢዝ ምንድነው? አሁንም ፎልስ ነው። ለምንድን ነው ፎልስ የሆነው? ሄት የሚገለጸው ዘ ሄት ኦፍ ዘ ስቱደንትስ ኢዝ ኳሊቴቲቭ ስላለ፣ ግን ዌይት እና ሄት ምንድናቸው? ኳንቲቴቲቭ ነው። ኤጅ አለን። ዘ ኤጅ ኦፍ ስቱደንትስ ክላስ ኢዝ ኳንቲቴቲቭ ዳታ ይላል። ስለዚህ ሲ ኢዝ ምን ሆነ ማለት ነው? ሲ ትሩ ይሆናል ማለት ነው። ኤጅ ካለ ምንድነው? ኳንቲቴቲቭ ዳታ ስለሆነ። ዲ ላይ የዲ ስንሄድ ደግሞ ዲ ጀንደር ይላል። ጀንደር ደግሞ ምንድነው? ኳንቲቴቲቭ ሳይሆን ኳሊቴቲቭ ነው። ስለዚህ ዲ ኢዝ ምን ሆነ ማለት ነው? ፎልስ ሆነ ማለት ነው። ስለዚህ which one of the following is true ነው የሚለን ሲ ኢዝ ትሩ ይሆናል ማለት ነው። መልሳችን ማን ይሆናል? የሲ ምርጫ ትሩ ይሆናል ማለት ነው። ሲ ላይ ያለው ትሩ ይሆናል ማለት ነው። ስለዚህ ጥያቄያችን ኳንቲቲቭ ዳታ እና ኳሊቴቲቭ ዳታ ነው። ኳንቲቲቭ ዳታ በቁጥር የሚገለጽ ነው። ኳሊቴቲቭ ዳታ ደግሞ በወርድ የሚገለጽ ይሆናል ማለት ነው። አንሰራችን ሲ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 17 ኢፍ ማትሪክስ፣ ይሄ ማትሪክስ ናቸው። ሁለት ማትሪክሶች እኩል ናቸው ብሎናል። የመጀመሪያው ሮ ኤክስ ፕላስ ዋይ እና 2 ነው። ሮ 2 ደግሞ 5 እና 3 ሰጥቶናል። እዚህኛው ላይ ደግሞ ራይት ሃንድ ሳይድ ኦፍ ኤክስፕሬሽን ፈርስት ሮ 7 እና 2 ነው። ሰከንድ ሮ ደግሞ 5 እና ኤክስ ማይነስ ዋይ ናቸው። ስለዚህ እነዚህ ሁለቱ ማትሪክሶች ምንድናቸው ብሎናል? እኩል ናቸው ብሎናል። ይሄ ማትሪክስ ኤ ቢሆን ይሄ ማትሪክስ ቢ፣ ማትሪክስ ኤ ከማትሪክስ ቢ እኩል ነው ካለን ምንድነው የሚለው እንውሰድ። ለምሳሌ ይሄ ማትሪክስ ኤ ቢ እና ሲዲ እንውሰደው። እዚህኛው ኢኤፍ እና ጂኤች ሁለቱ ማትሪክሶች እኩል ከሆኑ ኤ ከማን ጋር እኩል ነው? ከኢ ጋር ነው። ቢ ከማን ጋር ነው? ከኤፍ። ይሄ ሲ ከጂ ጋር እኩል ነው። ዲ ከማን ጋር እኩል ነው? ኤች ነው። ይሄ አሁን በቀጥታ ኢኩዌሽን ኦፍ ማትሪክስ ነው ማለት ነው። ይሄ ከሆነ በዚህ መሰረት አሁን ኤክስ ፕላስ ዋይ ከማን ጋር እኩል ነው? ከ7 ጋር እኩል ነው ማለት ነው። ስለዚህ ኤክስ ፕላስ ዋይ ይሄ ማለት ኤክስ ፕላስ ዋይ ማለት እዚህ ላይ ኤ11 ሮ 1 ከለመን 1 ማለት ነው። ሮ 1 ከለመን 1 ሌፍት ሃንድ ሳይድ ኦፍ ኤክስፕሬሽን እና ራይት ሃንድ ሳይድ ኦፍ ኤክስፕሬሽን ደግሞ ሮ 1 ከለመን 1 7 ኤክስ ፕላስ ዋይ ከማን ጋር እኩል ሆነ? ከ7 ጋር እኩል ሆነ ማለት ነው። ሌላው ደግሞ ማን ይሆናል? እዚህ ላይ ያለው ሰከንድ ሮ ላይ ሰከንድ ሮ ሰከንድ ከለመን ማለት 3 ነው። እዚህም ላይ ሰከንድ ሮ ሰከንድ ከለመን ማለት ኤክስ ማይነስ ዋይ ነው። ስለዚህ ኤክስ ማይነስ ዋይ እዚህ ኳልቱ ከማን ጋር እኩል ሆነ? ከ3 ጋር እኩል ሆነ። ይሄ ማለት ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ሆነ ማለት ነው። ስለዚህ ይሄንን ሳይመልታኒየስሊ ቀጥታ መስራት ነው። ሁለቱን ኢኩዌሽኖች ምን ማድረግ ነው? አድ ማድረግ ነው። ኤክስ ፕላስ ኤክስ 2ኤክስ ይሆናል። ዋይ ፕላስ ኔጌቲቭ ዋይ 0 ነው። 7 እና 3 10 ይሆናል ማለት ነው። ምክንያቱም የተጠየቁት ዋት ኢዝ ዘ ቫልዩ ኦፍ ኤክስ ነው። ዲቫይድድ ቦት ሳይድ ባይ 2 ስናደርገው ኤክስ ኢዝ ኢኳል ቱ 10 ኦቨር 2 ይሆናል። 10 ኦቨር 2 ማለት 5 ነው። ሶ ኤክስ ኢዝ ኢኳል ቱ ምን ሆነ? 5 ሆነ ማለት ነው። የኤክስ ዋጋን አገኝ ነው። የኤክስ ዋጋ 5 አገኘን። አሁን አንሰር ብለን ቀጥታ የምንሰራው አንሰር ብለን የዚህ መልቲፕል ቾይዙ
ማን ነው? ኤ ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። የዋይን ፈልጉ ብንባል ደግሞ በጣም ቀላል ነው። ኤክስ ፕላስ ዋይ ኢዝ ኢኳል ቱ 7 ብለን ዋይ ኢዝ ኢኳል ቱ 7 ማይነስ ኤክስ ይሆናል። ዋይ ኢዝ ኢኳል ቱ ከ7 ላይ 5 መቀነስ ነው። ከ7 ላይ 5 ብንቀነስ 2 ይሆናል። የዋይ ዋጋ 2 አልተጠየቅንም፣ ግን ብንጠየቅ 2 ብለን መመለስ እንችላለን ማለት ነው። አሁን ግን የተጠየቅኩት የማንን ዋጋ ነው? የኤን ዋጋ ይሆናል። የኤ ዋጋ ማለት ኤክስ ኢዝ ኢኳል ቱ 5 ይሆናል ማለት ነው። መልሳችን ኤ የሚለው ይሆናል ማለት ነው። ኦኬ 18ኛው ጥያቄ ኢፍ ኤ ፔር 6 ሳይድ ዳይ ኢዝ ቶስድ ዋንስ ይላል። አሁን ዳይ ማለት ስንት ፌስ ያለው ነው? 6 ፌስ ማለት ነው። እያንዳንዱ ፌስ ተራ ቁጥር ብንሰጠው የመጀመሪያውን ፌስ 1፣ ሁለተኛው ፌስ 2፣ ሶስተኛውን ፌስ 3 ቁጥር፣ አራተኛውን ፌስ 4 ቁጥር፣ አምስተኛውን ፌስ 5 ቁጥር፣ ስድስተኛውን ፌስ 6 ቁጥር። ስለዚህ ፖሲቢሊቲ ሴታችን 1 2 3 4 5 6 ነው ማለት ነው። ስለዚህ ፖሲቢሊቲ ሴት ከ1 እስከ 6 ብቻ ነው የሚሆነው። ዜን ዋት ኢዝ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤ ፋክተር ኦፍ 4 ነው የሚለው። ስለዚህ ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ፖሲቢሊቲ ሴት ማለት ነው። ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ፖሲቢሊቲ ሴት ነው። ስለዚህ ነምበር ኦፍ ኢቨንት ማለት ማን ነው? ነምበር ኦፍ ኤስ ማለት አሁን ዳይ ማለት ስንት ፖሲቢሊቲ ሴት አለው? 6 1 2 3 4 5 6። ስለዚህ ነምበር ኦፍ ኤሳችን ነምበር ኦፍ ኤስ ማለት ፖሲቢሊቲ ሴት ማለት ነው። ነምበር ኦፍ ኤስ ስንት ናቸው? 6 ነው ማለት ነው። እነዚህ 6 ማን ናቸው? ኤስ ማለት ማን ነው ብለናል? 1 2 3 4 5 6 እነዚህ ስለሆኑ ነምበር ኦፍ ኤስ 6 ይሆናሉ ማለት ነው። ሌላው ኢቨንት ወይም አውትካምስ የምንለው ፋክተር ኦፍ 4 ማለት ነው። ፋክተር ኦፍ 4 የምንለው ከነዚህ ውስጥ የአራት ፋክተር ማን ናቸው? 1 2 እና 4 ማለት ነው። ያ ማለት ማን ማለት ነው? ፋክተር ኦፍ 4 ይሄው ፋክተር ኦፍ 4 ማለት ፋክተር ኦፍ 4 ማለት ማን ናቸው ስንል 1 ሲባዛ በ4 2 ሲባዛ በ2 1 ሲባዛ በ4 ስንት ይሰጠናል? 4 ይሰጠናል። 2 ሲባዛ በ2 4 ይሰጠናል። 4 ሲባዛ በ1 ስንት ይሰጠናል? 4። ስለዚህ ፋክተር ኦፍ 4 ማን ናቸው ማለት ነው? ይሄ 1 እንደገና 2 ሲባዛ በ2 4 4 ሲባዛ በ1 4። ስለዚህ 1 to 4 እነዚህ ፋክተር ኦፍ 4 ናቸው። ስለዚህ ኢቨንት የምንላቸው ኢቨንት ማለት ኢ ማለት ነው። ስለዚህ ማን ናቸው? 1 2 እና 4 ይሆናል ማለት ነው። ስለዚህ 4 እነዚህ ነምበር ኦፍ ኢ ስንት ነው? አሁን ነምበር ኦፍ ኢ ስንት ሆኑ ማለት ነው? ነምበር ኦፍ ኢ ስንት ናቸው? ካውንት ስናደርገው 3 ሆነ ማለት ነው። ስለዚህ ዘ ፕሮባቢሊቲ ኦፍ ዘ ፋክተር ኦፍ 4 ማለት ዘ ፕሮባቢሊቲ ኦፍ ዘ ፋክተር ኦፍ 4 ማለት ነምበር ኦፍ ኢ ነምበር ኦፍ ኢ ስንት አግኝቻለሁ? 3 ኦቨር ነምበር ኦፍ ኤስ ማለት 6 ነው። ይሄን ሲምፕሊፋይ ስናደርግ 1 ኦቨር 2 ይሆናል ማለት ነው። ስለዚህ ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት 1 ኦቨር 2 ይሆናል ማለት ነው። አሁን ዜርፎር ብለን አንሰሩ ማን ይሆናል? ቀጥታ 1 ኦቨር 2 የሚሆነውን እንፈልጋለን ከምርጫው። 5 ኦቨር 6 አይደለም፣ 1 ኦቨር 6 አይደለም፣ 1 ኦቨር 2 ትክክል ነው። ዲ 1 ኦቨር 3። ስለዚህ ከተሰጡን ኦፕሽኖች ውስጥ መልስ የሚሆነው ሲ ይሆናል ማለት ነው። ተማሪዎች ዛሬውን የጥያቄ ከ13ኛው ጀምረን እስከ 18ኛው ጥያቄ ሰርተናል። በሚቀጥለው ሌሰን ከተራ ቁጥር 19 እንጀምራለን ማለት ነው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ኮሜንት ካለም እንቀበላለን። በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ